ፊልምና ድራማ አመጣጡ ከካፊሮች ነው፣ ከምዕራባውያን የሙስሊሙን ወጣት ጊዜ ለማቃጠል፣ አእምሮውን ለማደንዘዝ፣ ዓላማውን ለማሳት፣ ባለባሪ ነገር ጊዜውን ለመግደል የእስላም ጠላቶች ያመጡት ነገር ነው። ተሳክቶላቸውም ብዙ ርቀው ሄደዋል። ወጣቱን ከቁርአን አርቀዋል፣ ከመስጂድ አርቀዋል፣ ከዕልም ከዑለሞች አርቀዋል። ነጋ ጠባ አይናቸውን ቴሌቪዥን ላይ፣ ሞባይል ላይ፣ ኮምፒውተር ላይ ሰክተው የሚውሉ የህንድ፣ የቱርክ፣ የግብጽ ፊልም እያሉ ጊዜያቸውን የሚያቃጥሉ በዝተዋል። እያንዳንዱ የሰው ልጅ የቂያም ቀን እግሩን አንስቶ መንቀሳቀስ አይችልም። እድሜህም በምን ጨረስከው፣ ገንዘብህም በምን ጨረስከው፣ ባወቅከው ምን ሰራህ ተብሎ ሳይጠየቅና መልስ ሳይሰጥ በፊት በላ ነብዩ ሰለላሁ ዐለይሂ ወሰለም ክፍት ጊዜህን በሌላ ነገር ከመጠመድህ በፊት፣ ወጣትነትህን ከማርጀትህ በፊት፣ ህይወትህን ከመሞትህ በፊት ተጠቀም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። መች እንደምንሞት አናውቅም። በእያንዳንዷ ሰከንድና ደቂቃ ለአኺራ የሚጠቅመን መልካም ስራ በመስራት ፋንታ ላ ፊዲን ወላ ፊዱንያ የማይጠቅምን ወሬ በል ወንጀል ሐራምን እያየና እየሰማን ጊዜያችንን እናቃጥል አይገባም። ኸይርን ነገር የፈለገ በሙሉ ከቁርአን ከሐዲስ ማግኘት ይችላል። ከሸሪዓ እውቀት ማግኘት ይቻላል። ዲናችን ምን ጎድሎት ነው ለዱንያም ቢሆን ይጠቅመናል እያለን ምዕራባውያን የሰሩትን ካፍሮች ያቀናበሩትን ፊልምና ድራማ ምናየው። ማ ፈረጥና ፊል ኪታቢ ሚን ሸይ هذا كلام ربنا تبارك وتعالى ቁርአኑ ውስጥ ምንም አላጎደልንም ያልኩም። ለሰው ልጆች የሚያስፈልግ ነገር በሙሉ ቁርአን ውስጥ አለ። ቁርአኑን ገልጬ መቅራት፣ ማንበብ፣ መረዳት አልችልም ሊሉ ይችላሉ። ዑለሞች ያብራሩ። ማንኛውም አላህን የሚፈራ በቁርአን በሐዲስ መሰረት አንገቱን ደፍቶ የሚጓዝ ዓለም የሚናገረው ንግግር በሙሉ ለኛ ያስፈልገናል፣ ይጠቅመናል። ከድራማ ከልብ ወለድ እናገኘዋለን የምንለውን ዕውቀት ሺህ ጊዜ የሚሻለውን ዕውቀት ከቁርአን ከሐዲስ ከዑለሞች ንግግር ማግኘት እንችላለን። ማንም ድራማና ፊልም ለጀነት ይጠቅመኛል፣ ለአኺራ ይጠቅመኛል፣ ጀነት ያስገባኛል ብሎ አያይም። እነማ ጊዜ ያቃጥልበታለሁ፣ ለአዱንያ የሚሆን ዕውቀት ቀስምበታለሁ። ማንኛውም ሰዎች ይጠቅመኛል የሚሉት ነገር ሐራም ከተቀላቀለበት፣ ጉዳት ካለው፣ አኺራን ካስረሳ፣ ቀልብን ካደረገ ይከለከላል። ድራማ ላይ የምዕራባውያን የካፊሮች ቻናሎች ላይ ብዙ ቀልብ የሚያደርጉ ነገሮች አሉ። አብዛኛው በሙዚቃ የታጀበ ነው። አብዛኛው ደግሞ የሚያቀርቡ ሴቶች ናቸው። ማንኛውም ፊልምና ድራማ ሴት ከሌለችበት ግቡን ሊመታላቸው፣ ሊያምርላቸው፣ ሰውን ሊስብላቸው አይችልም። ወንድ ደግሞ ሴትን ካየ ቀልቡ ይደርቃል። ከወንዱ አልፎ ሴቱንም ጭምር ያበላሸ ነው። በትዳራቸው ሰላም እንዲያጡ፣ የራሳቸውን ህይወት እንዲጠሉ፣ አላህ በሰጣቸው እንዳይብቃቁ ያደረገ። የቴሌቪዥን ስክሪን ላይ የሚያዩትን ወንድ የተነሱ የሚስሙ ወንዶች ሴቶች አሉ። እናቱ ስስም ያየ ህፃን ሄዶ ሲስም ባል መጥቶ እያየ ነው። ምንድነው ሲባል እናቴ ስስም አይቼ ነው ያ። ትዳሮች እየተናጉ ነው። ቤቶች ሰላም ያጡ ነው። አልፎ ሁሉ እናቶች ህፃን ልጃቸውን የሚያጠቡበትን ጊዜ ያጡ ነው። እነሱ ራሳቸው ህፃን ሆነው ፊልም እየጠቡ ማለት ነው። ነሰላህ ሰላመተ ወልዓፊያ። የተፈጠርነው ለትልቅ ዓላማ ነው። ዓላማ ቢስ የሆኑ ሰዎች ሊያንዛዙን አይገባም። ነገ ሞተን ቀብር ስንገባ ሁሉ ነገር ይገለጥልናል። በል ከቀብሩ በፊት ሰከራተል መውት ሲይዘን ጫወታ ላይ፣ ቀልድ ላይ፣ መታለና መሸንገል ላይ እንደነበረን ያኔ ይገባናል። ያኔ ብንረዳ ቢገባን ምንም ዋጋ የለም። ሞት እየመጣ ነው፣ የማይቀር ነው። ለሞት ልንዘጋጅ ብልህ ልንሆን ይገባል። የድራማ የፊልም ፍቅር ውስጡ ላይ ያለ ኢማን ሊገባው አኺራ ሊናፍቀው አይችልም። ኻትማው እዛው ላይ ነው ሊሆን የሚችለው። አንድ ነገር ላይ የቆየ እዛው ላይ ይሞታል ተብሏል። ነሰላህ ሰላመተ ወልዓፊያ። እዳ አላህን ልንፈራ፣ አይናችንን ልንጠብቅ፣ ልባችንን ልንጠብቅ፣ ጆሮአችንን ልንጠብቅ ይገባል። ቃናም ይሆን ሌላ ሴት የሚቀርብበት የሚገላለጥበት ዘፈን ያለበት ምዕራባውያን ቀምመው የሚልኩት ፕሮግራም ያለበትን ማንኛውንም ቻናል ልና ይገባ። ወንዶች አላህን ሊፈሩ ይገባቸዋል። ቤታቸው ላይ ያለው ቴሌቪዥን ምንድነው የሚታይበት? አላህ ዘንድ ተጠያቂዎች ናቸው። ወረጁሉ ራዕን ፊ በይቲሂ ወመስኡሉን ዐን ረዕየቲሂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ልጅ በቤተሰቦቹ ላይ ኃላፊ ነው፣ በኃላፊነቱም ይጠየቃል ብሏል። ታላቁ ኢማም ኢብኑ ዑተይሚን ረሂመሁላህ ተዓላ የቤቱ ጣሪያ ላይ ዲሽ ተክሎ የሞተ ቤተሰቦቹን አታሎ አማናቸውን በልቶ ሞቷል ብለዋል ረህመቱላሂ ዐለይህ። ዲሹ ላይ ምንድነው ያለው? ዓለም ላይ ያሉ ቆሻሻዎች በሙሉ እዛ ላይ ይገኛል።
ከዛ በኋላ ባለቤቴ ተበላሸች፣ ልጆቼ ተበላሹ ቢል ሞኝነትን መናገር ነው የሚሆነው። አላህ ተባረከ